ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አበባ እንትን ምንድነው ግራስ ውሃ እያጠጣው እስቲ ትንሽ ላውራ ብዬ ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? ሁሉ ሰላም አለው፣ እግዚአብሔር ይመስገን። ምን ልላችሁ ነበረ? ሰሞኑን ኢትዮጵያ ሄጄ ነበር የመጣሁት ማለት ነው። እና ኢትዮጵያ መኖር ያስደስታል፣ በጣም ደስ ይላል። እግዚአብሔርን ግን በጣም ኑሮ ተወዷል። እውነት ለመናገር እኔ ከ7 ዓመት ነው ከ6 ዓመት በኋላ ነው ኢትዮጵያ የሄድኩት። ግን ኢትዮጵያ ስትሄዱ በጣም መመለስ በጣም ያስጠላችኋል እና ኑሮ ተወዷል። በእርግጥ በጣም ኑሮ ተወዷል። እኔ እንደውም የሆነ ነገር ገዝቼ ልምጣ ብዬ ነበረ የሄድኩት። እግዚአብሔር ይመስገን አንድ ነገር ቤት ፈልጌ አግኝቼ ገዝቼ መጥቻለሁ። ግን ውድ ነው። በጣም ውድ ነው ማለት ሶስት መኝታ ቤት 3 ክፍል መኝታ ቤት አለው መሰለኝ። በደንብ አላየሁትም። ሲስተሬ ናት ያየችው፣ የምታውቀውም እሷ ናት። እና አንድ ሳሎን አለው፣ ያው አሞራ ክንፍ የሚባለው አሰራር ነው። እና እስከዛ ድረስ ብዬ ብሬ ሳስቀምጥ ሰው ጋር እየጠፋብኝ ሳስቀምጥ የለም የተባልኩኝ ስለተቸገርኩ እና ጨከን ብዬ ሄድኩኝና ገዝቼ መጣሁ። እና የማዳም ቅመሞች ብራችሁን ለሰው አትስጡ፣ አታበድሩ። እውነት እኔ አበድሬ ያበደርኳቸው ሰዎች ብር አይመልሱልኝም። ብር አታበድሩ። እኔ አንድ ሰው ቸገረኝ ሲል የሆነ ነገር ሲል አውጥቼ እየሰጠው አንድ ነገር የለኝም በ6 ዓመት ውስጥ ማለት ነው። ባይገርማችሁ ግን የሰጠሁት ሰው አመሰግናለሁ ብሎ መልሶልኝ አያውቅም። በትግል ነው፣ ግማሹ ይመልስልኛል፣ ግማሹ አይመልስም። ስለዚህ ብራችሁን አታበድሩ፣ ራሳችሁ ጋር አስቀምጡ። እኔ አሁን ከ2 ዓመት በኋላ ነው ራሴ ጋር አስቀምጬ አጠራቅሜ ራሴ ጋር ስሄድ ግማሹን ላኩት፣ ግማሹን ደግሞ ማቃት ማምናት ልጅ አለች ኢጃዛ ቤት አብረን የያዝነው ልጅ ለእሷ ጋር አስቀምጬ ሄድኩ ማለት ነው። እና ከመጣሁኝ በኋላ ግማሹን ላኩት እና ብራችሁን አታጥፉ። እኔ አሁን ግማሹን ከፍዬ መጥቼ ግማሹን ይቀርብኛል። በእርግጥ አሁንም አልጨረስኩትም፣ ግን ያጠነክራችኋል። አንድ ነገር የሰው ዕዳ ሲኖርባችሁ የራሳችሁ ነገር ሲሆን ያጠነክራችኋል። ስለዚህ እህቶቼ እባካችሁ ብራችሁ ለማንም እኔ በጣም ረዥም ዓመት ነው አረብ ሀገር የሰራው፣ ግን ይሄ አሁን የምላችሁ ነገር ብቻ ነው ያለኝ። እግዚአብሔር ይመስገን ጤና ስለሰጠኝ ሰው ያው እግዚአብሔር በእድሜ ስላቆያችሁ እድሜ ስለሰጣችሁ ጤና ስለሰጣችሁ እሱ ራሱ ማመስገን እሱ ራሱ ትልቅ ነገር ስለሆነ ብዙዎች በመኪና አደጋ ብዙዎች አልጋ ቁራኛ የሆኑ አሉ በአረብ ሀገራት በየሆስፒታሉ እናውቃለን። ግን ደግሞ ባላችሁ ጊዜ ተጠቀሙበት። ብር ደግሞ ለቤተሰብ የሚጠቀመውን ያህል ላኩ። ለበዓል እንደዚህ ለሆነ ነገር ለሚጠቀሙበት ላኩ እንጂ ጠቅላላ ብሩን በእነሱ አካውንት እንዲሆን አትላኩ። ምክንያቱም እኔ ብዙ ነገር ደርሶብኛል ማለት ነው። ቢበላውም ያው ቤተሰብ ስለሆነ ምንም አይመስለኝም። እና ተጠንቀቁ። ወንድም አትመኑ፣ ማንኛውም ሰው አትመኑ። እናንተ በለፋችሁበት እናንተ በደከማችሁበት ነው ሰው እንትን የሚለው። ያው ተናድጄ ነው እውነት ለመናገር። የአንገት ወርቅ ራሱ አሁን የለኝም። ረዥም ዓመት እንደ መስራቴ የአንገት ወርቅ አንድ ወርቅ ገዝቼ ነበረ ኳተር ስሰራ ማለት ነው።
16 ግራም ነበረ። ሰው ጋር አስቀምጬው መጥቼ ሸጡብኝ። ሰው አትመኑ። ብር ነበረኝ አጠፉት። ወርቅ ነበረኝ ሸጡት። ጭራሽ ወርቁ አደራ ብዬ ያስቀመጥኩት ማለት ነው። እና ሰው አትመኑ እባካችሁ። ጌታኔ ይቆጫችኋል። እኔ አሁን በጣም እየደከመኝ እየሰለቸኝ ስራ አሁን ይሄ ቤት ስለገዛው አንዳንዴ ደስ ይለኛል፣ መልሶ ደግሞ ይከፋኛል። ምክንያቱም የሰው ሀገር ይሰለቻል፣ የሰው ቤት ይሰለቻል። የሆነ ነገር መስሪያ ገንዘብ ሊያዝ ብዬ ነው አሁንም ራሱ የመጣሁት። የምሰራበት ብር ያስፈልገኛል። ኢትዮጵያ ገብቼ መቼም ቁጭ አልልም በዚህ ኑሮ ውድነት። ቤተሰብ ያስጠጋችሁ ለአንድ ሳምንት ለአንድ ወር ነው። ከዛ በላይ ቢዚ ነው። ሁሉ የራሱ ጉሮሮ የሚሞላውን ነው የሚሮጠው ሁሉም። ስለዚህ ተጠንቀቁ። እና ደግሞ እያንዳንዳችን ሰብስክራይብ ፌስቡክ እንትን ምንድን ነው ዩቱብ እየከፈትን ሰብስክራይብ እንደራረግ። ቢያንስ እንኳን ሀገራችን ቁጭ ብለን ብዙ ነገር እኛ ሀገር የሚቀረጽ ነገር አለ። እየቀረጽን በቃ መልቀቅ እንችላለን። ከአረብ ሀገር ገብተው ብዙዎች እየሰሩ አይደለም። እስከ መቼ ድረስ ነው መዳም ቤት ቁጭ ብለን እኛ የመዳም ስራ የመዳም ጨጓራችን የምንልጠው? ስለዚህ እንረዳዳ እና በርቱ፣ ብራችሁን አታጥፉ። ኢትዮጵያ አይታችሁ ስትመጡ ትረዳላችሁ። አንድ ጓደኛዬ ከኔ በኋላ ሄዳ ነበር። አሁን ብር አስቀምጬ ስላሳሰማኝም ነበር። አሁን ሄዳ መጣች፣ አየችው። በቃ ብር እንዴት እንደሆነ ኑሮ እንዴት እንደሆነ ስላየች አሁን ነው በቃ የገባት ሁሉም ነገር። ስለዚህ እናንተም እንትን አትበሉ እሺ ውዶቼ፣ እና ወዳችኋለሁ። ሰብስክራይብ እንደራረግ፣ ግቡ ቲክቶክ ላይ እንደራረግ ሰብስክራይብ፣ ወይም ደግሞ እዚህ ላይ እየገባን ሰብስክራይብ እንደራረግ። ጥሩ ጥሩ ነገር እንሰራለን ሀገር ስንሄድ። እኔ አሁን እረፍት መውጣት እችላለሁ። እረፍት ስወጣ ስለማይመቸኝ ነው እንጂ ጥሩ ጥሩ ነገር መስራት እንችላለን። እና አበባ ውሃ እያጠጣ እንትን ማን ነው ሳር ውሃ እያጠጣሁኝ ነው። ወይ ላሳያችሁ። እና በርቱልኝ የኔ ውዶች። አያችሁት? ውሃ እያጠጣሁ ነው። ልቀይረው ነው አሁን። እና በርቱ። ብራችሁን ለማንም አትስጡ፣ ለማንም አታበድሩ። ለቤተሰቦቻችሁ ብቻ ስጡ። እና ጠንክራችሁ ስሩና ሀገር ለመግባት ሞክሩ። እና ወዳችኋለሁ የኔ ቆንጆዎች። እኔ አሁን ከአንድ ዓመት በኋላ እገባለሁ ብያለሁ። እግዚአብሔር አምላክ መልካም ነው። ሰላም ዋሉ ውዶች።